ፍሩዳን ግን ምን እንደሆነ ገብቷቸዋል። ፍሩዳን የሁለት እንደዚህ ሙዚቃ ሞክራለሁ በጣም ብዙ ተሰጧል። እንግዲህ እንዳየሁት ብዙ ስራ ሰርቷል። አሁንም ብዙ ስራ ነው የሚሰራውና ከሱ ጋር ቤተሰብ የእጅ ሙያዎች አሏት። በጣም ብዙ ነገር ቤቷ ውስጥ በደንብ ስላላያችሁት ነው። ጌጣጌጦች ላሳያችሁ እንዴ እንደው ሰላልች እንዴ ቆይኔ ላንተ ነው ሙዚቀኛ አለ ቤት ውስጥ የአርት ሰው ደስ ይላል ያለ አይ እንሞክራለን። ታምር ቦርሳው ራሱ አይጠብቅም ነው አራው ብላ በጣም ትልቅ ነገር ነው። ግራ ገብቶታል። የምታወራው ራሱ ማለት ነው። ስጦታ ሊሰጥ ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነን እኛ ጋር። ዛሬ እንግዲህ እኔ ነኝ የተከሰትኩት። አንድ ነገር ማድረግ ፈልጌ ነበረ እና ሁሉ ጊዜ አስባለሁ ሳይሳካልኝ ይቀራል። ያው ዳኒም ትንሽ እንዳጫወታችሁ ሙዚቃ ነገር ትንሽ ስለሚሞክር ብዙ ጊዜ የሆነ ነገር ባደርግ እንትን ብለው እል ነበርና አጋጣሚ ያልተሳካልኝም። ዛሬ ያንን ለማድረግ ልሞክር በሚል ነው የመጣሁት። ትንሱዬንም አማክሬ ስትመጣ በዚህ አንግል ነበር የመጣሁት። ምናልባት ብዙ ጊዜ እየሞከርኩ ስለነበረ አልተሳካልኝም። አንዳንድ ጊዜ የሆነ ነገር ላርግልና በቃ ነገሮች ሳይመቻቹ ይቀራሉ። እሱም የሆነ ያው በስራ ጫናም በሆነ ነገር ምክንያት በቃ ዛሬ ነገ እያለን ነገሮች እየተራዘሙ ይመጣሉና ያንን እያሰብኩ ነበር። ዛሬ ደግሞ እስቲ እግዚአብሔር ቢፈቅድ ቢሳካ በሚል የሞከርኩ ነበርና ትንሽ የተወሰነ የተሳካልኝ ይመስለኛል። ትንሱዬም ስትመጣ አሁን እመጣለሁ ብላኝ ነበርና አጋጣሚ ከሷ ጋር ተነጋግረን ነገሮችን እንትንልና ሰርፕራይዝ ማድረግ ነበር የፈለኩት። ይሳካልኛል ብዬ አስባለሁ። ቤተሰብ እንግዲህ ያለውን ነገር ትንሱ ስትመጣ እየተነጋገርን ነገሮችን እናስተካክላለን ብዬ አስባለሁ። ማኪናስ እንዴት ነሽ? ደህና ነሽ ወይ? እየጠበቅኩሽ ነበር። እውነት ቪዲዮ ይዘሻል? አዎ ዛሬ ሰላም እንዴት ናችሁ የፍሩዳን ቤተሰቦች? ደህና ናችሁ ወይ? ፍሩዳን ግን ምን እንደሆነ ገብቷቸዋል። ፍሩዳን የሁለታችን ስም ነው። የዳኒና የኔ ስም ፍሬ በሚለው ፍሩዳን ፍሬና ለየት ያለ ስም ነው። በጣም ደስ ይላል። በጣም እንደዛ ድሮ ጀምሮ የምንሰራበት ነው ማለት ስራም ስንሰራ ምናምን በዛ ስም ድርጅቶች ምናምን የሆነ ስትሰሩ እንደዛ ነው የምታረጉት። በዛ ነው የምንከፍተው። ብዙ ነገር እንትን ሲባል በዛ እየከፈትን ነው ስሙን እንትን እያደረግን እንጠቀማለን። ደስ ይላል በጣም ያው የሁለታችን ስም ነው። ደስ ይላል። ዛሬ እንግዲህ ጠርተሽኛል። ተኝቼ ነበር ትንሽ ደካክሞኝ ነው ስትይ እንግዲህ መጣ። ምን አለ መሰለሽ ትንሱዬ ሁሉ ጊዜ ዳኒ የሆነ ነገር ማድረግ ፈልግና ሁሉ ጊዜ በቃ ዛሬ ነገ እላለሁ። ያው እንደምታውቂው ሙዚቃ ምናምን ይሞካከራል እና ባለፈው እኔ የነገረኝ አሁን አይደለ የተግባባን የመጣ ነው። የሆነ ቀን ቁጭ አድርጎኝ ሲነግረኝ ነበር። ቤት እኔ ደብሮኝ የሆነ እንትን ብዬ ስለራሱ ስለ ትዳሩ ዳኒ ጎበዝ ሰው ነው በጣም ለቤቱ ያለው ነገር ምናምን ደስ ይላል። የእውነት የምሬን ነው ማለት በቃ ቤቱን የሚያከብር ወንድ ነውና ደስ ይላል። እግዚአብሔር ይሻፍናችሁ በደሙ ነው የምለው ማለት ከባድ ስለሆነ እንደዚህ አሁን ላይ ስለ ትዳርሽም ስለ ኑሮሽም ጥሩ ነገር ስለ ሰውም ስታወሪ ጥሩ አይደለም አፍ ውስጥ መግባትና ያ ነገር እፈራለሁ። ለዛ ነው በደንብ ማላወራውና ነግሮኝ ነበረ። እንደዚህ ሙዚቃ ሞክራለሁ በጣም ብዙ ተሰጧል። እንግዲህ እንዳየሁት ብዙ ስራ ሰርቷል። አሁንም ብዙ ስራ ነው የሚሰራውና ሙዚቃ እንደሚሞክር ነግሮኛል። ሙዚቃ ሞክራለና ይሰራ ነበር። ያው ስራ ጫና ሲመጣ ልጆችም ሲመጡ ምናምን ያው ከዛ እየራቀ ደግሞ የሚገርምሽ
አሁንም በቃ ሁሌ የሆነ ሙዚቃ ሲያይ ምናምን አይተሽ ከሆነ በጣም ነው የሚመሰጠው እና በጣም ወደ እግዚአብሔር በጣም ነው እንትን የሚለው። እንዴት ነው ኬ ነው የቶን ነው የሚባለው። ይጫወታል፣ ኪቦርድ ምናምን ይጫወታል። ኪቦርድ አይቻልም ቤት ውስጥ አናው ያው ትንሽ ተበላሽቶበት ምናምን እንትን ስላለ ነው እንጂ ኪቦርድ ክራሮች ምናምን ነበሩት በፊትም እንትን ይል ስለነበረ ይጫወታል እንደዚህ እንትን ይላልና አሁን ላይ ከዛ እየራቀው የሆነ ሰዓት ላይ እንደዚህ ላይ ቆይ እንደዚህ ሲል ቆይ እስቲ ክራር እንኳን ገዝቼ የሆነ ነገር ባደርግ እንደዚህ ባደርግ ምናምን እና አስባለሁ ሁሌ ማለት ነው። ከዛ በቃ እኔ አለመመቻቸት ይፈጠራል ሁሉ ጊዜ። በጣም በቃ እሱ ደግሞ ያለው ነገር እኔ ደግሞ የሚገርምሽ ሙዚቃ ብዙም እንትን አይደለም ማለት ብዙ ከሱ ጋር ኮንኮር የእጅ ሙያዎች አሏት በጣም ብዙ ነገር ቤት ውስጥ በደንብ ስላላያችሁት ነው። ጌጣጌጦች ላሳያችሁ እንዴ እንደው ሰላልች እንዴ ቆይ እኔ ላምጣልሽ ወይ አይሰበርብኝማ ምንም አይልም። ጥበብ እኮ ነኝ ቤተሰቦች አያችሁት የምትሰራው ነገር አንዳንዴ ቁጭ ስለሞክራለሁ ያው በዛም በዚህም ያልሽ እንትን አይደለም። አሁን ጎበዝ ነኝ። አሁን እኮ እንደዚህ አይነት ይሄ የጠረጴዛ ብለኝ እነሱንም ላሳያቸው እንትን ይላሽ እነዚህ ነገሮች እንትን እላለሁ አሉ አሁን ብዙም እዚህ ስለሌለ ነው። እንዲህ አበባ ባዞች ምናምን አሉ የተለያየ ነገር በጣም ያማምራሉ ነው አለች እዛሽ ከም ትንሽ እንትን አለች ስለ እነዚህ ናቸው ግን ብዙም አሁን እዚህ ብዙም የለም። ትራንስላሽን እንትን አላልኩም። በጣም ነው አጋጣሚ ወደ ስራ ቦታ ይዣቸው እዚህ እንደዚህ እየሰራሁኝ ይዤ እሄዳለሁ። እዛ ነው እንትን እምላቸው ማለት በጣም ነው የሚያማምረው። አሁን ኖርማል እንትን ሲጠየቁ ሱፐር ማርኬት የቤት ማጌጫ ምናምን ቤቶች ውድ ናቸው። በጣም ብዙ ብር ነው የሚጠይቁት። ሲጀመር እንዴት እንደሰራሽው ራሱ እግዚአብሔር በሞልድ እየተደረገ ነው የሚሰራው። ያው አለ ብዙ አይነት አለ። አሁን እዚህ ጋር ስላልያዝኳቸው ነው እንጂ አሉ ወስጃቸው ነው እዛ። ኧረ በጣም ነው የሚያማምሩት። ቤተሰብ እንግዲህ አያችሁ የእጅ ሙያ በቃ ቤቱ ብዙ ነገር ማድረግ ይችላሉ። ሙያ እንሞክራለን። ያው እስኪ ሳካ ትሞክሪያለሽ፣ አንድ ነገር ትሞክሪያለሽ ወደዚህ በዛም እንትን እላለሁ። ይሄ አብሶ ቅርጻ ቅርጽ ነገር እውነት በጣም ነው የሚከብደው እኮ። አይ እኔ ሳይ የሆነ ነገር ሳይ ብቻ እሞክራለሁ። ቢሆንም ባይሆንም ለራሴም ቢሆን ዝም ብዬ እሞክራለሁ። ፊትም ጀምሮና ይሄ ነገር ብታሳድጊው እውነት በደንብ እስቲ ቤተሰቦች ራሱ የሚያዙሽ ይመስለኛል። እያሳኩ ነው። ያው እዚህም አለ በትዕዛዝ ያዙኝና ነው የምሰራው። እንደዚህ ትዕዛዝ እያዘዙኝ እሰራለሁ። ኧረ ደስ ይላል። አሁን እቺና ደስ ትላለች። ቆይ እቺ ምን ዝም ብሎ ነው? አሁን እዚህ ጋር ገና እንትን አላለም እንጂ አሏቸው እቃ አለው ይዤ ስለሄድኩ እንጂ እጣን ማጨሻ ናት። እቃ ይኖራታል ማስቀመጫ ምናምን አላት። ብረቷን ታረጊና ከላይ ደግሞ የእጣን ማጨሻ እቃዎች ምናምን አላት። ብዙ ጊዜ ጥቁር ምናምን ነው እጣን ማጨሻ ሸክላ ነው። በዚህ ደግሞ በጣም በፈለግሽው ከለር በምርጫ ነው የምሰራው ራሱ በስም በተለያየ ነገር እያደረገን ነው። ሙዚቀኛ አለ ቤት ውስጥ የአርት ሰው ደስ ይላል የሆነ። አይ እንሞክራለን እዛም እዚህም እያልን ደስ ይላል ይሞከራል። ያው ሁሌ ከበፊትም ጀምሮ ነው እሱም እንደዛው ነው። የሆነ ነገር መቀመጥ አይወድም። ከስራ ሲመጣ የሆነ ነገር መስራት ኃይለኛ ሞባይል ምናምን ጥገና ይሰራል በጣም እንትን። አሁን እዚህ ሲመጣ ስራ ጫና ሲበዛ ነው እሱ ኑሮ ልጆች ካሉ ምናምን እኮ ይከብዳል በጣም። ብዙ አይ ጎበዞች ናችሁ በቃ ለሰው የሆነ ምሳሌ የምትሆኑ። እኔ ራሴ ብዙ ተምሬባችኋለሁ በእናንተ የምትከባበሩት ፍቅር በቃ እናንተ ጋር ሁሌም ፍቅር አለ እና ደስ ይላል። የሆነ ሰው ረጅም ዓመት ሲቆይ የሚሰለቻች ይመስለኛል እና የሆነ የእናንተን ሳይ ለካ ፍቅር አለ ምናምን ታያለሽ እና ደስ ይላል። እግዚአብሔር ይሸፍናችሁ። አሚንማ ከሰው አይን ከባድ ነው በጣም እና አሁን እኔ አሁን ምን እያሰብሽ ነው? ምን አስበሽ ነው? ክራር አዘጋጅቻለሁ። እውነት ገዝተሽ? አዎ። እና ውድ እኮ እንግዲህ ያው ሁሌ እንትን ስል ነበረ ያው አያችሁ ከልጆቿ ደብቃ ቆንጠር እያደረግሽ አንዳንዴ ግድ ይሆንና እንደዛ ታደርጊያለሽ። እሱ እያለኝ ነበር የሆነ ቀን የነገረኝ ቀን እንደዚህ እችላለሁ ግን እቃዎቹ ምናምን ድሮ የነበሩኝ ተበላሽተዋል። አሁን ላይ ደግሞ ራሱ ነው ውድ መሆኑ ራሱ የሚገርምሽ ማለት ነው። እዚህ ጋር
የመጀመሪያ የተዋወቅን ቀን ቤት ይዞኝ ሲሄድ ክራር ነበር የተጫወተልኝ። እውነት እውነት እና እሱን አሁን እንዲጫወትልሽ ነው የምናደርገው። ይመጣል? አዎ ይመጣል። ከመምጣቱ በፊት ነው እንጂ የጠራሁሽ ለዛ ነው። እና ያኔ በቃ ያ እንትን አለ። እኔ በፊት አሁን ምንም የሆነ ሙዚቃ ምናምን አሁንም ብዙ የሙዚቃ እንትን የለኝም። የሆነ አሁን ግጥሞች የሆነ ነገር እንትን ሲል እሱ ሲሰማ እና ትንሿ ልጅ እሷም ወደ ሙዚቃ ምናምን በጣም ከእሱ ጋር እንትን ትላለች እና ያ ነገር አለ ከነሱ እንትን ነው እንጂ በቃ የሆነ ግን ይሄ በቃ ሁል ጊዜ የእሱ እንትን ስለነበረ ያቺም ተሰብራበት ነው እና በቃ አንድ ቀን ቆይኝማ ገዝቼለት እንደዚህ ይሉታል ልጆች ደግሞ ባባ እንትን ለምንድን ነው የማትጫወትልን ክራር እንትን ይባልና ምናምን ይሉታል እና ቆይ እስኪ አንድ ቀን እኔ ነኝ የማደርገው እያልኩኝ እግዚአብሔር ይመስገን አሁን ተሳክቶልኛል። ሲመጣ ያቺን ነገር እናደርጋለን። ላሳይሽ ላንቺ እስኪመጣ አይደል ከዛ እነኝን ሊያጭ እስኪ እንዴት እንደሰራሻቸው ሲያምር ቦርሳው ራሱ አይጠብቅም መቼም። ኧረ እኔ አልይዝም አንቺ ፈራሻ። እንዴት ነው የሚጫወቱት? ቆይ እስኪ አንቺ እስኪ ሞክሪ። እንኳን አልሞክረውም። ያው ሲመጣ ይሞክራታል አለች። የሆነች እንትን የሚልባት እዚህ ስራ አስቀምጫለሁ። እንግዲህ ሲመጣ እኔ እንግዲህ ፌንት የሚሰራ ነው የሚመስለኝ። በዚህ ነው የምትጫወቱት? በዚች ነገር መታ እያደረገ እንትን ብቻ አሁን ኤሌክትሪክ እንትን ትላለች። በጣም አሪፍ ክራር ናት። እንግዲህ በጣም እንደሚወዳት በጣም በቃ እንትን እንደሚል እርግጠኛ ነኝ። እንግዲህ በጣም ነው የሚያምረው። እኔ ይሄ ነገር አሁን ድምጽ መፍጠሩ ራሱ ይገርመኛል። ክራር እንትን ስናየው በጣም በጣም ነው ደስ የሚለው። ጥሩ ሰው ነሽ። እና ሲመጣ እንትን እንለዋለን። አሪፍ አይደለም? እስኪ ልጫወት። አይደለም እሱ ያሳየኛል ሲመጣ። በኋላ ደግሞ አበላሽተን እንዳይመጣብን ራሱ እየመጣው ነው ምናምን ስላለ ከጀርባ እናድርገው ወይስ እዚሁ ይቀመጥ? ምን እንደሆነ አስበውም እንትን ይላል ብሎ ስለማያስብ ትዝም አይለው በቃ እንትን አያስበውም ብዬ አስባለሁ። ማለት ብዙም እንትን ስላላልኩት ታረጋለች ብሎ እንትን አይልም። ኧረ በጣም ይሄን ራሱ ማሰብሽ ትልቅ ነገር ነው። ለባሌ እንደዚህ ብለሽ አስቢ። በዚህ ኑሮ ከልጆች ሴቭ አድርገሽ ቢኖር ብዙ ነገር ነበር የሚደረገው። ያው ግን የሆነ ቀን ለምን ለቤተሰብ ተጫውታችሁ እንዴት እንደተገናኛችሁ ምናምን እሱ በጣም ረጅም አየሽ እንደዚህ ነው። አይ ጎረቤት መጣ እያል ሰላም ነው። ዛሬ እንዴት ተከሰትሽ? ጠርቻት እኮ እነዚህ እያሳየኋት ነበርና ነው እንዴ? ቪዲዮ ይዘናል ነው እንዴ? አዎ። አይ እኔ እኮ አንቺ የሆነ ቪዲዮ እየሰራሽ እንደዚህ ማስታወቂያ ነገር እየሰራሽላት ነው እንዴ? ያው አጋጣሚ ሆኖ ስናወራ እንትን ስላልን እንደዚህ የእጅ ሙያ አለኝ ምናምን አለች። ሸንሱ ናት እና ያየቻት እነዚህን እንደውም እስቲ ላምጣ። ጎበዝ ናት ግን። አዎ አይ ቆንጆ እንግዲህ ስራዎቹ አሪፍ እየሆኑ ነው። ሞቅ ሞቅ እያለ ነው ያይሻት እችኛዋ። አሁን ይሄ ከእንትን የተሰራ አሪፍ ነው ግን ጥሩ እየሆነ ነው። አረ ደስ ይላል። የእጅ ስራ ሙያ ለሴት ልጅ ደስ ይላል። አንቺ ደህና ነሽ ግን? ደህና ነው። አይ እንደዚህ እየመጣሽ ተጫዋች አላልኩሽም? ፈታት ያልሽ አንዳንድ ጊዜ ወልሽ ቤት ጭንቅንቅ ሲል ወጣ ብሎ እንደዚህ መጫወቱ ጥሩ ነገር ነው። በጣም አሪፍ ነው። ያውም እየተጫወትን ምናምን እንዴት ነሽ ጤናሽ ምናምን ሳላሽ ራሱ አልጠየቅኳትም። የሚገርም ቀጥታ ገባ ማውራትን ስናወራ አጋጣሚ ሰው ወደዚህ ሄደች። እንደዚህ ወጣ ብለሽ ፈታ ፈታ ማለት ጥሩ ነው። ጥሩ ነው። አዎ እና መልዕክቱ እየገባሽ ነው አይደል? አትመጣም እኮ ብዙ ጊዜ እኔም ሳገኛት እና አሁን የሚደካክመኝ ጊዜ ስለሆነ እንቅልፍ ነው። ሌሊት አልተኛም። ሌሊት እንቅልፍ አይወስደኝም። ቀን ነው የሚያስተኛኝ አይደል?
ሌሊት ታመሻለሽ ማለት ነው። ሌሊት እንቅልፍ በቃ የለም። በአጠቃላይ ያው ሊነጋ ሲል ምናምን ነው ይመስለኝ። አይ እንደዛ ካስለመድሽው ነው። ምናልባት በጊዜ መተኛት ለምጃ አይደለም ለምዳ ሳይሆን እርግዝና እንደዚህ ሆርሞኖቹ እንደዛ ነው። አንዳንድ ጊዜ ሌሊት አይቶ ያደርገዋል። ስለማያውቅ እኮ ነው። አይ ወንድነት እንደ አይነት አይቶ ስለማያውቅ እኮ የወለደ ያውቀዋል። ተኛ እንደዚህ ምናምን አያውቅም። ለዛ ነው እና ጥሩ ነው እንደዚህ መምጣትሽ ማለት ነው። ጥሩ ነው እንግዲህ ተከሰተሽ እንግዲህ እና እንደዛ ነው። እንዴት ነው ዛሬ እንግዲህ አንተን ፈልገን ነበረ። ያው ደውላን የጠራችን መሰለኝ። እኔ ምን እያደረጉ ነው እያልኩ እየሰሩ ነው ምናምን የሴቶች ነገር እኮ እኔ ያው ስገባዬን ሳይ በቃ የሆነ ነገር እየሰሩ ነው ማለት ነው የጠሩ። ዛሬ ዋና የፈለግን ምክንያት ያው እንግዲህ በትዳር ብዙ ቆይታችኋል ምናምን እና ያው ፍሬ ላንተ ደግሞ ስጦታ አዘጋጅቼለታለሁ ምናምን ብላ በጣም ትልቅ ነገር ነው ያዘጋጀችልኝ። ማለት እኔ እንጃ እኔ ማሰባ ራሱ በጣም ነው የገረመኝ። ያው ዋና ደግሞ ይሄንን እንዳሰጡኝ እሷ ብትወራ ይሻላል። እኔ እኮ እያላገኝ ነው ይሄንን እንዳሰጡኝ ራሱ ማለት ነው። ይሄንን እንዳሰጡኝ ብቻ እንጂ እያየሁት እኮ ነው እንዴ። አሁን ከዚህ ውስጥ እስኪ የትኛውን ለቢሮ ምናምን ሚሆን ያው መስቀመጫው እንደዚህ ነገር ምናምን፣ ይሄኛው ደግሞ ዝም ብሎ የሚታይ ነገር ይመስል ነገር ያው እንደዛ ቢሆን ይሻላል። አንዳንድ ቀን ሻማ ትለኩስበታል። ለሻማ ራሱ ምርጥ ነው። አረሳ ታውራ እኔ ምንም አላወራ። ዋናው ሁል ጊዜ ነው የማስበው ዳንዬ በቃ የሆነ ነገር ሁሌ እንትን ባልኩ ቁጥር በቃ እንትን እለዋለሁ እያልኩኝ ነበር የማስበው እና አሁን ላይ የሆነ ነገር ማድረግ ፈለኩኝ። ከዛ ትንሱን ጠራኋትና እስቲ ይልኝን ነገር ዳኒ ሲመጣ እናናግረዋለን አንድ የሆነ ነገር አለ ምናምን ብያት ነው እና እስቲ እንዴት ነው ይሰጠው አይሰጠው? ይሰጠው እንጂ እኔ እኮ ዝም አልኩ እኮ አላበኝ እኮ እያላበኝ ነው እንዴ። ግራ ገብቶታል። የምታወራው ራሱ ማለት ነው። ስጦታ ሊሰጥ ነው እና የሆነች ነገር አለች። እቺን እስቲ ከፈታ አድርገታያትና አጨብጭቡ ቤተሰብ እስቲ ምን እንደሆነች ያ ምን ይመስላል? አይ እንደዚህ ገምተው መጀመሪያ አራት ማዕዘን ነገር ኪቦርድ ነገር ይመስላል። እንደዚህ ነገር ኪቦርድ ይሄ የልጆች ነው የሚመስለው። አነስ ያለ አይደለሽ? እንደው አነስ ያለ ማለት ከሙዚቃ ጋር የተገናኘ ከሆነ ነው። ከሙዚቃ ጋር የተገናኘ ነገር እስኪ ክፈተውና ቁጭ በሉና ቁጭ በይ ፍሬ። አይ ቁጭ በይ አንቺ። እሺ እኔ ደግሞ እኮ ነው ቁጭ በይ ብሎ ብቻዬን የተቀመጥኩት። እንዴ የምርሽን ነው እንዴ? አንቺ የምርሽን እና ብዙ አወጣው አወረድኩ አልኩ። እንግዲህ ዛሬ ተሳክቶልኛል። ልጆቿ አሁን ትጫወትልናለህ ሙዚቃ። ስንት ጊዜ ከተጫወትኩ ቁጭ በይ ያለችውን ነገር እንግዲህ አያታርግሽ እስኪ ችሎታው በጣም የሚገርም ነው። አንቺ የምርሽን ነው ይሄ ነገር? አንቺ ስንት ጊዜ መሰለሽ ከተጫወትኩ እንግዲህ አቤት እና አንድ ነገር ደግሞ በአምስት ነው ደግሞ የለመድኩት። አየሽ ይሄ ስድስት ነው። ያው ስድስት ነው ኤሌክትሪክ የሆነ በስድስት ነው ምናምን ብሎኛል። እንግዲህ አይ ልክ እኮ ነው። ክራር እኮ አብዛኛው ስድስት ነው። ስድስት ነው። አዎ ስድስት ነው። ግን አንዳንድ ጊዜ እጅሽን እዚህ መሀል ላይ አስገብተሽ ስትጫወቺ በስድስቱ ነው። ይሄ ድምጽና ይሄ ድምጽ አንድ ነው። አንድ ነው። አዎ ሁለት ድምጾቹ አንድ ናቸው። ይሄ ላላላላላ ብለው ይሄዳል። ግን ደግሞ ማለት ነው የመጀመሪያ ዴታችንን እንትን ብሎልኝ ነበር። ሙዚቃ በሙዚቃ ነው ጋብዞኝ ነበር። የመጀመሪያ ግን ታስታውሳለህ? አዎ በክራር ነበረኝ ሌላ እኮ እሱን ሙዚቃ ተጫወታል። አላስታውስም። አታስታውሽም አንቺ? እንዴት ይረሳል?
እና ብቻ እኔ ትዝ የሚለኝ ምን እንደሆነ ታውቂያለሽ? ቤት ገባና ክራር ምናምን ነው ሲጫወትልኝ፣ ጓደኛዬም ነበረች አጋጣሚ ትምህርት ቤት እዛ ምንም በጣም የሚገርም ነው ግን ከእሷ ጋር ነበር እንትን ያለው እኮ በጣም ምርጥ በቃ አንደኛ የተባለ ክራር እኮ ነው። በጣም ውድ እኮ ነው። ውድ ነው ያልኳት እኮ ነው። አንተም ደግሞ ባለፈው አይ እኔ መሰለሽ ማሟላት እኮ አንዳንድ ጊዜ ሙዚቃ በፊትም ሰራ ስለነበር ማሟላት ፈልግ ነበር አንዳንድ ነገሮች እንደዚህ እና እስኪ ተጫወት ግን አሁን አናግረሽም በቃ እኮ የለም አይሰማሽም። ይሄ አሁን ምን መሰለኝ በኤሌክትሪክ ሲሆን ደግሞ ይሄ ኤሌክትሪክ ክራር ነው በነገራችን ላይ በጣም አንድ ጊዜ ባለፈው አናግሬ ነበር አንድ ክራር የሚሰራ ሰው እሱ በጣም የሚገርም ነው ግን እኔ በጣም ታንኪዩ ከማለት ውጭ ሌላ ምን አለ? ቴንኪው ቢለውን በዚህ ተጫወትልን። ቴንኪው እንግዲህ በድንገት ስለሆነ እንዴት አድርጌ እንደምጫወት አላውቅም፣ ግን ቅኝት ተቃኝቶ በድምጽስ ማለት በፊት ነበር የምሞክረው። በድምጽ ጋር ነው የምፈልገው። እስቲ ሌላ ጊዜ በደንብ አሁን ይሄንን ለምጄ የእንትንም የሌላ ይሄ የድርድር አሁን ይሄ በግርፍ የሚገረፍ ነገር ነው። ድርድር ደግሞ አለ ይሄ ቆዳው አለ አይደለ? እሱም በሱ ደግሞ እያድርጌ በዚህም አድርጌ አሰማሻለሁ በደንብ እንትን ብዬ እንግዲህ የመጣው አይምሬን ዘና አረጋለሁ። ግን በአጠቃላይ በጣም አመሰግናለሁ። በጣም ነው ደስ ያለኝ እውነት ለመናገር ትንሱዬ፣ ሁለታችሁ ተባብራችሁ በሚስጥር ነው መሰለኝ የሆነ ነገር ያደረጋችሁት። እኔ የለሁበትም ነው የተነገረኝ። አይ በሚስጥር ያደረጋችሁት ነገር አለ መሰለኝና ኤኒዌይስ በጣም አመሰግናለሁ። ያው እንግዲህ የሆነ ባለፈው ዩቲዩብ ላይ ደግሞ የሚገርምሽ ሰሞኑን ላይቭ ላይ ገብቼ እንትን እያልኩ ነበር። ይሄ የሙዚቃ ነገር ሞክራለሁ እንዲሞክራለሁ እያልኩ እያወራው ነበረ እና አንደኛ ከእሱ ጋር መገጣጠሙን በጣም ገርሞኛል። ግን በጠቃላይ በጣም አመሰግናለሁ። ይሄን ነገር ግን ተመካክራችሁ የሆነ ነገር ዛሬ ሰርፕራይዝ ለማድረግ እንግዲህ አቅዳችሁ ነው የመጣችሁት። አመሰግናለሁ ፍሩቴ፣ አመሰግናለሁ። እንግዲህ የኔን ሀሳብ እንትን ብላ እንግዲህ ያው ይሄን ማድረጓ በጣም እውነት ለመናገር በጣም አንደኛ በጣም ውድ ኤክስፔንሲቭ ነው እውነት ለመናገር እና ያንን ነገር ማድረግሽ እውነት ለመናገር በጣም አስደምመሽኛል እና ታንኪዩ ነው የምለው። እንግዲህ ቤተሰቦች እንግዲህ ባልና ሚስት ቀስ እያልን ተሳክቶላታል። እዛ ጋር ቴሌቪዥን ላይ ራሱ አጋጣሚ ደግሞ በቴሌቪዥኑ ላይ ደግሞ ሰይፉ ክራር ይዟል እና ለማንኛውም ግን በጣም አመሰግናለሁ ቤተሰብ። እንግዲህ አጋጣሚ ሆኖ ይሄ ስጦታ እንግዲህ ተበርክቶልኛል። ከዚህ በኋላ ደግሞ ምናልባትም ቀስ እያልኩ ደግሞ ይሄንን ሙዚቃ ደግሞ አንዳንድ ጊዜ በደንብ አጥንቼ ደግሞ እንትን ብዬ ሰርቼ ደግሞ እንግዲህ ሳሰማቸው ደግሞ ለሌላ ጊዜ እናያለን አብረን። የነበረ ጊዜ ይሄ ይመስላል። ቻው። ታንኪዩ ሁላችሁንም ቻው።